ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። ዛሬ እስቲ ስለ ሆድ መነፋት ችግር እንደዚሁም ደግሞ የሆድ መነፋት ችግር የሚያስቸግራችሁ ከሆነ እንዴት አድርጋችሁ በቀላሉ በቤት ውስጥ ይሄ የሆድ መነፋት ችግርን መቅረፍ እንደምትችሉ እነግራችኋለሁ። በተለይ በጣም ብዙ ሰዎች ባለማወቅ የተነሳ ለሆድ መነፋት ችግር ትጋለጣላችሁ። ይሄ የሆድ መነፋት በምን ምክንያት ይከሰታል የሚለውን አለማወቅ በተደጋጋሚ ሆዳችሁ እንዲነፋ እንደዚህ አይነት ነገር ውስጥ እንድትገቡ ያደርጋችኋል። ስለዚህ ምንድናቸው የሆድ መነፋት ችግር እንዲፈጠር የሚያደርጉ? እንዲህ አይነት ነገር ሲፈጠር ደግሞ በቤታችሁ በጣም በቀላል ነገር ይሄን ችግር ቶሎ መቅረፍ ትችላላችሁ። ስለዚህ እንደዚህ አይነት ነገሮችን እነግራችኋለሁ። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉና ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አድርጋችሁ ለሌሎችም እንደዚሁ አጋሯቸው። በቀጥታ ወደ ሐሳባችን እንግባ። የመጀመሪያው ነገር በነገራችን ላይ በጣም ማወቅ ያለባችሁ ምንጊዜም የሆድ መነፋት ችግር የሚከሰተው ምግብ ስንመገብ የምንሰራቸው ስህተቶችና ምን ምግብ የሆድ መነፋት ችግር እንደሚያመጣ አለማወቅ ነው። እዚህ ጋር በጣም ማንሳት መፈልጋቸው ስለ ላክቶስ ኢንቶለራንትና ፍሩክቶስ ኢንቶለራንት የምንላቸው ነገሮች ናቸው። በጣም ብዙ ሰዎች በእነዚህ በሁለት ነገር ለተደጋጋሚ የሆድ መነፋት ችግር ይጋለጣል። እነዚህ ምንድናቸው? ላክቶስ ኢንቶለራንት ምንለው ምንድነው? ፍሩክቶስ ኢንቶለራንት ምንለው ምንድነው? እንዴት ነው ለሆድ መነፋት ችግር የሚያጋልጠን የሚለውን እንይ። በነገራችን ላይ ይሄ ላክቶስ ኢንቶለራንት ምንለው አንደኛው ነገር ነው። የላክቶስ ይዘት ያላቸው ምግቦችን ስትመገቡ የማይቀበላችሁ የማይስማማችሁ ሰዎች ማለት ነው። ይሄንን በቀላሉ መለየት ትችላላችሁ። ለምሳሌ አሁን በተደጋጋሚ የሆድ መነፋት ችግር የሚገጥማችሁና ላክቶስ ምን እንደሆነ የማታውቁ ሰዎች አሁን በምነግራችሁ ምልክት ማወቅ ትችላላችሁ። ለምሳሌ የወተት ፕሮዳክቶችን ስትወስዱ አሁን ወተት ስትጠጡ አይብ፣ እርጎ እንደዚህ አይነት ነገሮችን ስትመገቡ ሆዳችሁን የሚነፋችሁ ቡግር ፊታችሁ ላይ የሚወጣባችሁ ማስቀመጥ እንደዚህ አይነት ነገር የሚገጥማችሁ እንዲህ አይነት ችግር ካለባችሁ እናንተ ላክቶስ ኢንቶለራንት ናችሁ ማለት ነው። ይሄ ማለት ምንድነው? ይሄንን ምግብ ሰውነታችሁ አይፈጨውም ወይም ደግሞ አይቀበለውም፣ አይስማማውም ማለት ነው። ይሄንን በደንብ ማወቅ አለባችሁ። ብዙ ሰዎች አሁን ወተት እየጠጡ ልክ ወተት ሲጠጡ ወይ ይነፋቸዋል ወይ ያማቸዋል። ነገር ግን የጠጡት ወተት ሰውነታቸው እንዳልተቀበለው ስላላወቁ አንዳንዴ ምን ወስደው እንደተነሳባቸውም አያውቁም። ስለዚህ ይሄን በቀላሉ እኔ የላክቶስ ኢንቶለራንት ነኝ አይደለሁም የሚለውን በዚህ እወቁ። ወተት ስትጠጡ አይብ፣ እርጎ ይሄ የወተት ተዋጽኦ የሚባሉ ነገሮችን ስትጠቀሙ ሆዳችሁ ከተነፋ ቡግር የሚወጣባችሁ ከሆነ የሚያስቀምጣችሁ ከሆነ ይሄ ሰውነታችሁ የእናንተ ሰውነት ይሄን ምግብ አይፈጭም ወይም ደግሞ እናንተ ላክቶስ ኢንቶለራንት ናችሁ ይባላል። ስለዚህ እነዚህ ነገሮች አለመጠቀም ነው ማለት ነው። አንደኛ ለሆድ መነፋት የሚዳርገው ይሄ ነው። ሌላ ሁለተኛው ፍሩክቶስ ኢንቶለራንት ምንላቸው ይሄ የፍሩክቶስ ይዘት ያላቸውን ምግቦች ደግሞ ስትመገቡ የሚያማችሁ። ለምሳሌ ፍሩክቶስ ብዙ ጊዜ የሚገኙት በብዛት እንደነ አፕል፣ ሐባብ ላይ፣ ወይን፣ እንደነ ዝኩኒ እንደዚህ አይነት ምግቦች ላይ ከፍተኛ ፍሩክቶስ ይገኛሉ። ስለዚህ እነዚህን ምግቦች ስትመገቡ ለምሳሌ አፕል ስትበሉ ማቅለሽለሽ፣ አንዳንዴ ማስመለስ ይኖረዋል፣ ማስታወክ፣ ሆድ መንፋት እንደዚህ አይነት ምልክት። ወይን ስትመገቡ፣ ሐባብ እንደነ ዝኩኒ እነዚህን ምግቦች ስትመገቡ ቶሎ ሆዳችሁ የሚነፋ ከሆነ የሚያቅለሻልሻችሁ፣ የሚያስመልሳችሁ እንደዚህ አይነት ነገሮች ካለባችሁ እናንተ ፍሩክቶስ ኢንቶለራንት ወይም ደግሞ ሰውነታችሁ ይሄ ፍሩክቶስን አይቀበልም ወይም ለመፍጨት በጣም ይቸገራል ማለት ነው። ስለዚህ እናንተም ይሄ ባለማወቅ እነዚህን ምግቦች እየተመገባችሁ ለሆድ መነፋት እንዲያውም ማቅለሽለሽ፣ ማስመለስ እንደዚህ አይነት ነገር ውስጥ እንዳትገቡ መለየት። አሁን ይሄን ስትመገቡ የማይስማማችሁ ሰዎች እናንተ የፍሩክቶስ ይዘት ያላቸው ነገሮችን ሰውነታችሁ አይቀበልም ወይም ደግሞ አይስማማችሁም ማለት ነው። በነገራችን ላይ
ለናንተ ደግሞ በተቃራኒው ተስማሚ የሆኑ ይሄ በጣም ዝቅተኛ ፍሩክቶስ ያላቸው ለምሳሌ ሙዝ በጣም ዝቅተኛ ፍሩክቶስ ነው ያለው፣ ካሮት፣ አቮካዶ እነዚህን መመገብ ትችላላችሁ። በተቃራኒው እነዚህ ደግሞ እንደነ አቮካዶ፣ ሙዝ፣ ካሮት ያሉ ምግቦች ደግሞ በጣም ዝቅተኛ ፍሩክቶስ ስለሆነ ያላቸው ለናንተ ደግሞ እነዚህ በጣም ተስማሚ ናቸው። ሆድ የማይነፉ በቃ ለአንጀታችሁ ለሆድቃችሁ በጣም ተስማሚ ምግቦች ናቸው። ስለዚህ ይሄን መለየት ያስፈልጋል። በነገራችን ላይ አንዳንድ ደግሞ ስህተቶች አሉ። ስህተቶች ምናችሁ ምግብ ስትመገቡ የምትሰሯቸው ስህተቶች ደግሞ ለሆድ መነፋት የሚዳርጋችሁ አሉ። አሁን የላክቶስ ችግርም የሌለባችሁ የፍሩክቶስ ችግርም የሌለባችሁ ነገር ግን ሆዳችሁን የሚነፋችሁ ደግሞ ከሆነ እነዚህ ስህተቶች አንደኛ ቶሎ መመገብ። በነገራችን ላይ ምግብን ቶሎ መዋጥ ቶሎ መመገብ አየር አብሮ እንዲገባ ያደርጋል። ይሄ አንጀት ውስጥ የጋዝ ችግር እንዲፈጠር ወይም ጋዝ እንዲጨምር ያደርጋል። ይሄ በኋላ ላይ የሆድ መነፋት እንዲፈጠርባችሁ ያደርጋል። ስለዚህ እንዲህ አይነት ደግሞ ቶሎ በመመገብ ቀዝቃዛ መጠጦችን መጠጣት በተደጋጋሚ አሁን ውሃ ቀዝቅዘው የሚጠጡ ሰዎች የለስላሳ መጠጦች ፍሪጅ ውስጥ የቆዩ እንዲህ አይነት ነገር ቀዝቃዛ ነገሮችን የመጠጣት ልምድ ካሉ ይሄም ምንም የላክቶስ ችግርም የፍሩክቶስ ችግርም ምንም ሳይኖርባችሁ እንደዚህ አይነት ነገሮች የሆድ መነፋት ችግር ሊያመጣ ይችላል። ድርቀት ካለባችሁ የሆድ ድርቀት ካለ እሱም የሆድ መነፋት ያመጣል። የሆርሞን ችግሮች ካሉ በተለይ ሴቶች ላይ በዚህ በወር አበባ ጊዜ የሚፈጠሩ ለውጦች እንዲህ አይነት ነገሮች የሆድ ድርቀት ሊያመጡ ይችላሉ። ይሄ የላክቶስም የፍሩክቶስም ችግር ሳይኖር ደግሞ ለሆድ መነፋት የሚያጋልጡ ናቸው። እነዚህንም ስህተቶች አለመስራት። እስቲ ወደ መፍትሄው እንግባ። በነገራችን ላይ በእነዚህ ሁሉ በዘረዘርኳቸው ችግሮች የሆድ መነፋት ችግር ሲገጥማችሁ ይሄን አድርጉ። አንደኛ ቤኪንግ ሶዳና ሎሚ መጠቀም። በነገራችን ላይ ቤኪንግ ሶዳ ይሄ ዳቦ ለመጋገር የምንጠቀመው ሳይሆን ሌላ ቤኪንግ ሶዳ አለ። እሱን ነው የምትጠቀሙት። አንዳንዶች ቤኪንግ ሶዳን ተጠቀሙ ብዬ ከዚህ በፊትም ስነግራችሁ ለዳቦ መጋገሪያ ማቡኪያነት የሚጠቀመውን ቤኪንግ ሶዳ ይሄ ነው ወይ የምትሉኛላችሁ? እሱ አይደለም። ቤኪንግ ሶዳ ይሄ የምታዩት ሌላ ቤኪንግ ሶዳ አለ። እሱን መጠቀም ነው። አንድ ሎሚ እንደዚሁ ትጠቀማላችሁ። በነገራችን ላይ አንድ የሻይ ማንካ ቤኪንግ ሶዳን በአንድ ብርጭቆ ውሃ ውስጥ አድርጋችሁ እዛ ላይ አንድ ሎሚ ጨምራችሁ ያንን አዋህዳችሁ መጠጣት። ልክ ሆዳችሁ በሚነፋበት ጊዜ ይሄንን ብታደርጉ አንደኛ የሆድ መነፋት ችግርን ለመቅረፍ እንደ መፍትሄ ይሆናችኋል። ከዛ ውጪ ሻዮች ናቸው። ለምሳሌ የዝንጅብል ሻይ፣ የናና ሻይ። ይሄ በነገራችን ላይ ዝንጅብል ሻይ ይሄ ማስመለስ እንደዚህ አይነት ነገር ካለ በተለይ ከፍሩክቶስ ጋር ተያይዞ የተነሳባችሁ ችግር የሚያቅለሸልሻችሁ የሚያስመልሳችሁ አይነት ከሆነ ዝንጅብል ሻይን መጠቀም ትችላላችሁ። ናና ሻይን እንደዚሁ መጠቀም ትችላላችሁ። ፐርስሊንም ጥሩ ነው። የፐርስሊ ቅጠል በሻይ መልክ እንደዚሁ አፍልታችሁ መጠቀም። ሌላውና ዋነኛው እንግዲህ የነገርኳችሁ መተው ነው። ለምሳሌ ላክቶስ ኢንቶለራንት ከሆናችሁ የወተት ተዋጽኦችን መተው፣ ፍሩክቶስ ኢንቶለራንት ከሆናችሁ አፕል ወይን ሐብሐብ፣ ዝኩኒ የመሳሰሉ ምግቦችን መተው። ይሄ ይረዳችኋል ማለት ነው። እንግዲህ በአጠቃላይ ስለ ሆድ መነፋት ችግርና መፍትሄ ይሄን ግንዛቤ ያዙ። ይሄን መረጃ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ አስተማሪ ሐሳብ እንገናኛለን። እስከዛው በያላችሁበት መልካም ጊዜ